ሱዳን ጉዳይ ጠበቅ አድርገው ይዘው በሱዳን በኩል ደግሞ ጦርነት ለመክፈት እያሰበሉ ሊመርጡን ነው ልንመርጣቸው ነው። እነዛ ጠቅላይ ሚኒስትሩ አዲስ አበባ ለመምጣት ያቀረቡላቸውን ጉብኝት እንደማይቀበሉ ተገልጿል። ወደ ስልጣን ለመመለስ ወደ 4 ኪሎ ለመግባት ካለው ከፍተኛ ፍላጎት የተነሳ ከማንኛውም ኃይል ኢቭን ከሰይጣን ጋርም ቢሆን ያው ጌታቸው ረዳ አሁን መሀል ከተማ ገብተው 4 ኪሎ ገብተው ባለስልጣን ሆነዋል እንጂ ማለት ከህዋት ያነሳዋል ከተባለው ከትግራዩ የጦር ሜዳ አሁን ሙሉ ለሙሉ ፊቱን ወደ ሱዳን ይቀይራል። በእርግጥ አንድ ሰው በቁሙ እያለ ሀሳቡን ሊቀይር ይችላል። የሞተ ሰው ብቻ ነው ሀሳቡን የማይቀይረው ይባላል። ስለዚህ ሰላም እንዴት ናችሁ? የምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። በዛሬው ፕሮግራማችን ላይ በአፍሪካ ቀንድ በሳምንቱ የተከሰቱ አበይት ጉዳያችን ከዛም ደግሞ ከኢትዮጵያ ጥቅም አንጻር የምናይባቸው የምንዳስስባቸው ፕሮግራማችን ነው። በዛሬው ቆይታችን እንግዲህ ለረጅም ዓመታት በሚዲያ ዘርፉ ላይ የተለያዩ አስተዋጽኦችን ሲያበረክት የነበረ በተለያዩ የሚዲያ ስራዎች የምናውቀው ለብዙ ጀማሪ ጋዜጠኞች ደግሞ አቅም በመሆን ትልልቅ ደረጃ እንዲደርሱ ከፍተኛ አስተዋጽኦን ያበረከተው ጋዜጠኛ ቴዎድሮስ ካሳሁን አብሮን አለ። ቴዲ እንኳን ደህና መጣ። እንኳን ደህና ቆየሽኝ ፍሬ። እንግዲህ በዛሬው የምቹ ሚዲያ ፕሮግራማችን ላይ በአፍሪካ ቀንድ በዚህ ሳምንት የተከሰቱ አበይት ጉዳዮችን በጋራ የምናይ ይሆናል። በሁለት ጉዳዮች ላይ እንግዲህ አብረን ቆይታ እናደርጋለን። የመጀመሪያው ቆይታችን የምናደርግበት ጉዳይ በኢትዮጵያና በኤርትራ መካከል ኢትዮጵያ የቀይ ባህር መግቢያ የባህር በር ጥያቄ ካነሳችበት ጊዜ ጀምሮ ከተፈጠረው ውጥረት ጋር ተያይዞ አብሮ የሚነሳው የሱዳን የእርስ በርስ ጦርነት ላይ የኤርትራ መንግስት በሱዳን የእርስ በርስ ጦርነት ላይ ያለው ሚና በስፋት እየተነሳም ይገኛል። ለዚህም ደግሞ የተለያዩ ዓለም አቀፍ የሚዲያ ተቋማትን ጨምሮ መረጃዎችን ይፋ እያወጡ ይገኛሉ። እንግዲህ ሱዳን ታይምስ ደግሞ አሁን ላይ ባወጣው መረጃ የኤርትራ ጦር 12000 የሚሆኑ የጦር ሰራዊቶችን በጀነራል አልቡርሃን ጦር በኩል እንዲሰለፉ አሰማርቷል እና የዚህ ጦር መሰማራት በአፍሪካ ቀንድ ላይ ያለውን አሁን የፖለቲካ ውጥረት ላይ የራሱ የሆነ አዲስ መልክን ይዞ መጥቷል። ከዚህ ጋር ተያይዞ እንግዲህ የተለያዩ ሀሳቦች ይነሳሉ። እነዚህ ሀሳቦች ላይ የግል ምልከታችንን እንዲሁም ደግሞ በጥቅሉ ፖለቲከኞች ምን ይላሉ፣ በአፍሪካ ቀንድ ላይ ደግሞ ካለው አሁናዊ ሁኔታ ጋር ተያይዞ ምንስ ይባላል በሚለው ላይ አብረን ቆይታ እናደርጋለን። እና ቴዲ እንዴት ነው? ኤርትራ ጦር እንግዲህ በሱዳን በኩል ለመምጣት እየተንደረደረ ነው። ምን ሀሳብ አለ ከዚህ ላይ? እኔ ያለው አንድና አንድ አማራጭ በሱዳን በኩል የመምጣቱ ነው እንደ ለኤርትራ መንግስት ማለት ነው። ምክንያቱም ጦርነቱ በራሱ ሜዳ ላይ እንዲሆን አይፈልግም። ጦርነቱ ከኤርትራ ከትግራይ አዋሳኝ በሆኑ ቦታዎች ላይ እንዲሆኑም አይፈልግም። ከዛ አንጻር ምንድነው ማድረግ የሚፈልገው? ልክ አሁን ሌሎች ለምሳሌ የውክልና ጦርነት የሚባሉ አሉ። የውክልና ጦርነት የሚባሉት በብዛት በራሳቸው መሬት ላይ አይደለም፣ በራሳቸው የገንዘብ አይደለም። እነሱ ሁለት ነገር ብቻ ነው ሳፖርት ሊያደርጉ የሚችሉት። አንደኛ ምንጊዜም ሊያደርጉ የሚችሉት የጦር መሳሪያን ድጋፍ ነው። የጦር መሳሪያን ድጋፍ ያደርጋሉ። ከዛ ባሻገር ደግሞ ወታደሮቻቸውን ይልካሉ ማለት ነው። አሁን ባለው ሁኔታ ኤርትራ ያን ያህል በቂ የጦር ኃይል ያላት አይደለችም። የጦር መሳሪያዎቹም እንደውም አሁን ከቅርብ ጊዜ ከኢትዮጵያ ጋር ስጋት አለኝ ብላ ካለች በኋላ ነው የበለጠ አዳዲስ እየታጠቀች የመጣችው እንጂ ከግብፅም ከሌሎችም አካላት እየታጠቀች የመጣቸውን ከቅርብ ጊዜ ወዲህ ነው፣ በተለይም ከሱዳን እንጂ ከዛ ውጭ በነበረው አብዛኞቹ በኢትዮ ኤርትራ ጦርነት ላይ በነበረው ጊዜ የነበሩ ከዛም አልፎ ደግሞ ቅርብ ጊዜ ጸብ ውስጥ በነበሩበት ጊዜ ኢትዮጵያና ኤርትራ ከለውጡ በፊት ባሉት አመታት ውስጥ ጠቅላይ ሚኒስትሩ ቆሞ ቀር ካደረጉ በኋላ እና ብዙዎቹ እንደዛ ያሉ ስለሆኑ ይሄን ያህል ስጋትም አልነበረም። ምክንያቱም ኤርትራን ምናልባት ስጋቴ ነች ብላ የምትለው ኢትዮጵያን ብቻ ነው። ከኢትዮጵያ ውጭ ብዙ የጎረቤት ሀገራት ስጋቴ ናቸው ብላ ስለማትፈራም ጥርጣሬም ስላልነበራት ምንም አይነት እንቅስቃሴ አልነበረም። አብዛኛው እንደሚታወቀው አብዛኛው ኤርትራዊ ወጣትም ሀገር ውስጥ የለም፣ በውጭ ሀገር ነው ያሉት፣ በስደት ላይ ነው ያሉት። ስለዚህ ከምታያቸው ነገሮች በሙሉ አሁን ኢስት አፍሪካ አካባቢ ይነሳሉ ከተባሉ ነገሮች በሙሉ በብዙ ነገሮች ቆሞ የቀሩና በብዙ ነገሮችም ሲቪላይዝ ያልሆኑ ዘመናዊ ያልሆኑ ነገሮች ስናይ ኤርትራ ጋር የምናየው ታስታውሽ እንደሆነ የለውጡ ማግስት ላይ እኮ
ኤርትራውያን ወደ ኢትዮጵያ ሲመጡ ያን ሁሉ ፎቆች ሲያዩ ኢቭን መኪኖች አሁን በብዛት ሲያዩ መንግስት ነው የገዛላችሁ ብለው እስከ መጠየቅ ኤቲኤም ማሽን ውስጥ ሲገባ እንዴ ማሽኑ ነው ብር ይተፋሉ። ይህን ያህል ሲቪላይዝ አለመሆን ይህን ያህል ወደ ኋላ ቀርነት በብዛት ያየንባቸው ነበሩ። ከዛ በመነሳት አሁንም በጦር መሳሪያ በብዛት ወደ ኋላ ናቸው። እንደተባለው ማገዝ የሚችሉት አንደኛ ከራሳቸው መሬት ውጭ በሆነ ጦርነቱን ማስኬድ፣ ሁለተኛ ደግሞ የሰው ኃይል ብቻ መላክ ነው የሚቻለው። አለዛ ዝም ብሎ አጣጥፎም እርዱኝ ብቻም አይቻልም። ምናልባት ግሎባል ፋየር ፓወርን ደግሞ ከ2025 መጨረሻ 26 መጀመሪያ ላይ በወጣው ሪፖርት ላይም አይተው ከሆነ በጦር አቅም ብዛት ወይም ደግሞ አክቲቭሊ አሁን ላይ ሰራዊቱ እየሰራ ካለ ሰራዊት ጋር አያይዘው ኤርትራ ወደ 315 ኢፌክቲቭ የሆነ ሰራዊት አሰማርታለች። እንግዲህ 315ቱ ሰራዊት የሚባሉት ደግሞ አሁን ላይ ሱዳን ታይምስ ይዞ በወጣው መረጃ መሰረት 12,000 ወደ ሱዳን ከተላኩት ጋር ተደምሮ ነው። የኢትዮጵያ ደግሞ ወደ 503,000 አካባቢ የሚጠጉ ሰራዊቶች እንዳሏት፣ ግብጽ በተቃራኒው 430 አካባቢ የሚጠጋ የጦር አቅም አላት። የጦር ሰራዊት የማሰልጠን የተባበሩት መንግስታት ድርጅት እንግዲህ ዘመናዊ ባርነት ብሎ በሚጠራው ደረጃ ያደራጁትን የጦር ኃይላቸውን አሁን ላይ አንተም እንዳልከው የኤርትራ መንግስት ከኢትዮጵያ ጋር ያለበትን ውጥረት በራሱ ሜዳ ላይ አንድ ጥይት እንኳን እንዲተኮስ አይፈልግም። የራሱ ኢኮኖሚ የራሱ አጠቃላይ ነገር እንዲመታ አይፈልግም። ሜዳ ይፈልጋል፣ የጦርነት ሜዳ እና አሁን ላይ በትግራይ ክልል ሁለተኛ ዙር ጦርነት ለመፍጠር በጣም በተጠንቀቅ ሲሰሩ ነበር፣ ሲንቀሳቀሱ ነበር። በተባለው ልክ ደግሞ እቅዳቸው ግቡን ሊያገኝ አልቻለም። አሁን ላይ ትግራይ ክልል ላይ ሀፕን እያደረገ ያለውን ነገር እያየ ነው ስለሆነ ለዚህም ነው አሁን ላይ 12,000 የጦር ሰራዊታቸውን ለጀነራል አልቡርሃን ድጋፍ በመስጠት የሜዳ ቅየራ ወይም ደግሞ ጦር ሜዳቸውን እየቀየሩ ያሉበት ሁኔታ ያለ የሱዳን የምስራቅ ድንበር ለእነሱ የጦርነት መነሻ አድርገው እየተጠቀሙ ያሉበት። ከዚሁ ጋር ተያይዞ ባሳለፍነው ሳምንታት የሱዳን ፈጥኖ ደራሽ ኃይልና በሱዳን ጦር መካከል ያሉ ውጥረቶች በአፍሪካ ቀንድ የሚገኙ ሀገራትን በሁለት ጎራ አሰልፏቸዋል። የተባበሩት አረብ ኤምሬትም በሌላ ጎራ ከኢትዮጵያ ጎን አሰልፏል። ኢትዮጵያ ውስጥ የጦር ካምፕ ተገንብቷል የሚሉ ፕሮፓጋንዳዎች ጭምር እነ ሮይተርስ እና አልጀዚራ ይዘው ወጥተዋል። ይህን ደግሞ በተጨባጭ ስናያቸው የእውነት ኢትዮጵያ ውስጥ አሉ የሚባሉት ከወርቅ ማዕድን የምናወጣባቸው ስፍራዎች ለወታደራዊ ካምፕነት ያልበቁ አካባቢዎች እንዳሉ ከተገለጸ በኋላ እዛው ደግሞ ግብጽ ላይ ደግሞ ለሱዳን ጦር ወታደራዊ ልምምድ የሚደረግበት የድሮን የአየር ላይ ጦር መሳሪያዎች የሚያኮበኩቡበት አይነት የሚሊተሪ እንቅስቃሴ የሚደረግበት ካምፕን መመልከት ተችሏል። እና በእርግጥ ግብጽና ኤርትራውን ባለው ሁኔታ ላይ ኢትዮጵያ ላይ ጦርነት ለማስነሳት ከኢትዮጵያ በተቃራኒ ለመቆም እያደረጓቸው ያሏቸውን ጥረቶች በህዋት በኩል ይሳካሉ ወይም ደግሞ ህዋትን በመጠቀም ሌሎች ታጣቂ ቡድኖችን ደግሞ ሀገር ውስጥ ያሉትን ደግፈው ያሳኩታል የሚለውን ስናየው ግልጽ ብሎ መታየት ጀምሯል። ለዚህም ነው አሁን የሱዳኑን ጉዳይ ጠበቅ አድርገው ይዘው በሱዳን በኩል ደግሞ ጦርነት ለመክፈት እያሰቡ ያሉት። ጠቅላይ ሚኒስትሩ አዲስ አበባ ለመምጣት ያቀረቡላቸውን ጉብኝት እንደማይቀበሉ ተገልጿል። እነዚህ ነገሮች አሁን ላይ ሱዳንን ሌላኛዋ የጦር ሜዳ ያደርጋታል እየተባለ ነው። እና እስቲ አንተ እንዴት ነው የምታየው? ማለት ከህዋት ያነሳዋል ከተባለው ከትግራዩ የጦር ሜዳ አሁን ሙሉ ለሙሉ ፊቱን ወደ ሱዳን ይቀይራሉ ወይ? ምንድን ነው የሚታየው ነገር? እኔ እንደሚገባኝ ህወሓት ወደ ስልጣን ለመመለስ ወደ 4 ኪሎ ለመግባት ካለው ከፍተኛ ፍላጎት የተነሳ ከማንኛውም ኃይል ኢቭን ከሰይጣን ጋርም ቢሆን ያው ጌታቸው ረዳ አሁን መሀል ከተማ ገብተው 4 ኪሎ ገብተው ባለስልጣን ሆነዋል እንጂ እሳቸውም የተናገሩት ያን ጊዜ የህወሓትን የልብ ትርታ ነው። እስከ ሲኦልም ቢሆን ድረስ ከሰይጣን ጋርም ቢሆን ማበር ይፈልጋል ህወሓት። ሰይጣን በአካል ተገልጾ 4 ኪሎ አስገባቸዋለሁ ካለ አይደለም ከአልቡርሃን ጋር አይደለም ከግብጽ ጋር አይደለም ከኤርትራ ጋር አይደለም ከሌሎች የኢትዮጵያ ጠላቶች ከምንላቸው ጋር ቀርቶ ከሰይጣን ጋር ከተገኘ ከመሄድ ወደኋላ አይሉም። ይሄ በብዙ ነገር የተገለጸ ነገር ነው። ከዛ ባሻገር ሱዳን በዚህ ጉዳይ መቼም የተረጋጋች አትሆንም። አንደኛ፣ ሁለተኛ እንድትረጋጋም የማይፈልጉ ሌሎችም ዓለማት አሉ። ምክንያቱም ምን መሰለሽ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ያሉ ጦርነቶች የሚጀመሩት አንደኛ ይሄ የግል ጥቅም ብለን የምንላቸው አሉ። ሁለተኛ ደግሞ መሳሪያ አምራች ሀገራት ያን መሳሪያ የተመረተው እንግዲህ በመጋዘን የተቀመጠው
ሊበላሽ ይሆናል። ስለዚህ ምን መሆን አለበት? መሸጥ አለበት። ለመሸጥ ደግሞ ጦርነት የሆነ ሀገር መቀስቀስ መቻል አለበት። ግድ ነው። የጦር መሳሪያ የሚሸጡ አሉ። እሱ ብቻ አይደለም። በነገራችን ላይ አሁን ብዙዎች የማያውቁትና በተወሰነ መንገድ የተወሰኑ ሰዎች ብቻ የሚያውቁት በዘመነ ህወሓት ምን ሆኗል መሰለሽ? የቀድሞ ኢትዮጵያ ጠቅላይ ሚኒስቴር ማነው ውጭ ጉዳይ ሚኒስቴር የነበሩት ስዩም መስፍን አሉ። በየጊዜው ሁለቱን ሱዳኖች ይዳኙ ነበረ። ሁለቱን ሱዳኖች ከዳኙ በኋላ ማታ ላይ ግን ውስኪ እየጋበዙ ሊወጋ ተዘጋጅቷልና አንተ የጦር መሳሪያ ገዝተህ ተዘጋጅ። የጦር መሳሪያ እንዳይገዙ ደግሞ ሁለቱም ሀገራት ኤርትራንም በይ ሱዳንም ማዕቀብ ተጥሎባቸዋል። ስለዚህ ከማን ይገዛሉ? ሜቴክ ያመርታል ከሚባለው ወይም ሜቴክ ከሚገጣጥመው የኢትዮጵያ የጦር መሳሪያ እና ኢትዮጵያ የጦር መሳሪያዋን በዘመነ ህወሓት በእነስዩም መስፍን ጊዜም ለሁለቱ ሱዳኖች ቀን ቀን ታስታርቃለች፣ ማታ ማታ ውስጥ እያራጨች መሳሪያ ግዢ እንዲፈረም ውል እንዲደረግ ታደርግ ነበረ። ግጭት እንዳይቆም አድርጎ በግጭትና በውካቶች ውስጥ ስልጣን የማራዘም ስትራቴጂያቸው ምንም ጥያቄ የለውም። እሱ ነው። እንደገና ያው ሁለቱ አረብ ሀገራት የሁለቱ መሐመዶች እንትን አንደኛውም ጸባቸውም አንደኛው ሱዳንን አንደኛው አንዱን አካል እየረዳ ልክ አሁን አንዱ ወደ ኢትዮጵያ አንዱ ወደ ኤርትራ እንደሆነው አይነት ነገር እንደዛ አይነት ነገሮችም እናያለን። ይሄ አንደኛ እንደነገርኩሽ የጦር መሳሪያ መሸጥ መቻል ስላለበት ነው። ሁለተኛ ደግሞ በቀይ ባህር አካባቢ የሚኖረውን የበላይነትን ለመያዝ የሚደረገው ግብግብ ላይ የግድ ወደ ተሻለው መካሄድ መቻል አለበት። ኢትዮጵያን ለምን ይመርጧታል ምናምን ብለሽ ካልሽ አንደኛ የህዝብ ብዛት አለን። ጦርነት ቢባል ምንም ቢባል የሆነ ነገር ቢባል የሰው ኃይል እጥረት ፍጹም የማይታሰብ ነው። የጦር መሳሪያም በሀገራችንም ምን ያህል እንደሚመረት የታየበት ሁኔታ አለ። እዛ ላይ ብቻ ትንሽ የዶላር እጥረት አለብንና ያችን የዶላር እጥረት ይዘው መጥተው እንደ መነሻ እንደ ምክንያት አድርገው ሊሄዱበት ይችላሉ እና እዛ አካባቢ የሚኖሩ ግጭቶች ሰላም ያገኛሉ የማይታሰብ ነው። ሁለቱ ሱዳኖችም በምንም አይነት ምናልባት አሜሪካ ወይ ትራምፕ ብቻ ገብቶ ብቻ ሊያስቆሙ ይችል ይሆናል። ግን እነሱም ብዙ የሚፈልጉት ነገር ስላለ እንዳይቆም ይሆናል ብዬ ነው የማስበው እና ጦርነቱ ቀጣይነት ይኖረዋል፣ ግን ወደኛም ሊመጣ ይችላል። ያው ከዚሁ ከሱዳን ጉዳይ ላይ ሳንወጣ እንግዲህ በሰሞኑ 7ኛው ሀገራዊ ምርጫ ፉክክር እየተደረጉ ነው ያሉት እና በጣም አንድ ያስገረመኝ ሀሳብ አለ። ትብብር ለኢትዮጵያ እንግዲህ ከሱዳን ድንበር ላይ ያለው የኢትዮጵያና የሌሎች ውጥረቶች ኤርትራን ደግሞ የሱዳን ድንበርን መጠቀም ግብጽ የሱዳን ድንበርን ተጠቅማ ኢትዮጵያ ላይ የውስጥ ችግሮችን ለመፍጠር ያው የውጭ ጉዳይ ሚኒስትሩ ከዚህ ቀደም ብለውታል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዶክትሪናቸው የኢትዮጵያን የውስጥ ሰላም ማወክ የሚል ነው እና በሱዳንና በኢትዮጵያ መካከል ያለው ግጭት ቢፈጠር ትብብር ለኢትዮጵያ የሚኖረኝ ሚና ማሸማገል ነው በሚል ደረጃ አስቀምጧል። እንዴት ነው ነገ ሀገር አድርገን እንመርጣቸዋለን ማለት የሀገር መሪ አድርገን እንመርጣለን የምንለው መንግስት ልሆን ነው ብሎ እየተዘጋጀ ያለ ፓርቲ እየተፎካከረ እየተወዳደረ ያለ ፓርቲ በማሸማገል ሚና የሀገርን ድንበር አስጠብቆ የሚቀጥለው ማለት በማሸማገል ድንበር ሲጠበቅ አላየንም። ማለት አሁን የኤርትራ አሁን ላይ ወደ ሱዳን የተጠጋችበት የምስራቁን የሱዳን ድንበር ላይ አዲስ የጦር ሜዳ መክፈት ነው። ደግሞ ለእኛ ብቻ ሳይሆን ለሌሎች የሚገለጥ ጉዳይ ነው። እዚህ ላይ ምንድን ነው የምናሸማግለው? ማለት ምንድን ነው እናሸማግላለን? ፐርፐዙ ራሱ እናሸማግላለን መልስ መሆን ይችላል ብዬ አላስብም። ለምን መሰለሽ እነሱ የሚያሸማግሉት አሸማጋዮቹ ራሱ እነማን ናቸው ነው ማለት። ለምሳሌ ቤት ውስጥ እናንተ ቤት ውስጥ ወንድምና እህት ከወንድምሽ ጋር ጸብ ብትፈጥሩ አባት ወይ እናት ሊያሸማግሉ ይችላሉ። ነገር ግን አንቺ ከጎረቤት ጋር ተጣልተሽ እንዴት ነው የአንቺ ወንድም መልሶ አሸማጋይ ሊሆን የሚችለው? የማይታሰብ ነው። ይሄ ምናልባት ጦርነት ናፋቂ አይደለንም ወይም ደግሞ ጦርነት አንፈልግም ሰላም እንፈልጋለን ለማለት ታስቦ ካልሆነ በስተቀር ኢትዮጵያ ከሌላ ሀገር ጋር ጦርነቱ ስትገባ ሊያሸማግል የሚገባው ምን አይነት ኃይል ነው ተብሎ ቢባል ኒውትራል የሆነ ነፃ የሆነ በውጭ ዓለም ያለ ነው የሚያሸማግለው። ወደ ድንበር ኦልሬዲ ጦሩን እያስጠጋ ያለን ኃይል 12,000 የኤርትራ ጦር እንግዲህ በሱዳን ጦር ውስጥ እየገባ ከዛ ምስራቅ ድንበር ላይ ውጥረት ለመፍጠር እያደረገ ያለው እንቅስቃሴ ዜም ደግሞ በሱዳን በኩል ያለው ህዳሴ ግድብ የግብፅ ዓላማ እየታወቀ ምንድነው የሚሸማገለው ነገር ማለት ላይ ከ1960 ላይ ከትብብር ለኢትዮጵያ አንዱ የሆነው ያፓ እንግዲህ ታሪኩ ይታወቃል። 1960 ላይ ትውልድ የማይረሳው አይነት እና ድጋሚ አንጠባሳ ትውልድ ላይ የመፍጠር አይነት እቅድ የሚመስሉ አይነት
አካሄዶች አሉና ምንድነው የሚያሸማግሉት? እኔ የሚያሸማግሉ ጉዳይ ራሱ ኢህአፓ ውስጥ ያሉ ብዙ ያልበሰሉ ሰዎች አሉ፣ ጥሬ የሆኑ አሁን ለምርጫው ሲደርስ ብቻ ጀስት ስልጣን ልናገኝ እንችላለን። አንደኛ፣ ሁለተኛ የገንዘብ ችግር እንደሌለባቸው ይታወቃል። ለምን አብዛኛው አሁን ያነሳሽው የ67 ዓመተ ምህረት ጄኔሬሽን በውጭ ነው፣ ዳያስፖራ ነው ያለው። ያ በፊት እነሱ መጀመሪያ ወጣትነታቸውን የገበሩበት ልጅነታቸውን የገበሩበት ፓርቲ ስልጣን እንዲይዝ እስከ መጨረሻው እንዲቀጥል ይፈልጋሉ። ሰው በገንዘብ ሰፖርት ያደርጋሉ። የሀገር ድንበር እየተደፈረ ሉዓላዊነት እየተደፈረ አሸማግላለሁ ያልበሰሉ አሉ ምልሽ። ለዛ ነው አሁን ይሄ የበሰለ ፖለቲካ ፓርቲ ሰው ብታናግሪ እንደዛ አይልሽም። አዎ ሌላ ሀሳብ ነው ሊያመጣልሽ የሚችለው እንጂ አሸማግለ ምን የህፃናት ጨዋታ ነው እንዴ? አንተማቁም ሊል ነው ምንድን ነው? በቃ ስለዚህ እነዚህ ያልበሰሉት መጀመሪያ መብሰል አለባቸው። ጥሬ ናቸው። ጥሬነት ነው። ፖለቲካ ውስጥ ዝም ተብሎ አይገባም። መጀመሪያ አንባቢነት ይጠይቃል። መጀመሪያ ካነበቡ በኋላ ደግሞ ሳይንሱን ማወቅ ያስፈልጋል። ፖለቲካ በባህላዊ መንገድ አይካሄድም። ጦርነትን ብንም በባህላዊ መንገድ አይካሄድም። ይሄ ባህላዊ መንገድ ምናምን ብለን የምንለው አሁን በዚህ በ21ኛው ሴንቸሪ ካለፍን በኋላ እዚህ ቴብል ላይ ልታቀርቢው የምትችይው አይደለም። እኔ እንደዛ አይነት ሰዎች እንኳን ይመሩኛል ምናምን ይሄ አንድም መንደር ውስጥ እንደው ክፍለ ከተማውን ቀበሌውን ምናምን ትጠሽ አንድ መንደር ቤተሰቡን እንኳን እንዴት ነው ሰው የሚያስተዳድረው ብለሽ ጥያቄ እንድታነሽ ይሆናል። የአባላት እጥረት ሊኖርባቸው ይችላል። ግን ቢያንስ የበሰለ ያነበበ ሰው ሚዲያ የሚከታተል ሰው እንጂ አሁን እነዚህ አሁን ኢስት አፍሪካ አካባቢ ምን አይነት የፖለቲካ እንቅስቃሴ ነው ያለው ብለሽ ራሱ ብትጠይቂያቸው አንድ ነገር ሊነግርሽ አይችሉም። በቃ እነሱ ፓርላማ መግባት፣ 5 ዓመት በመንግስት ወጪ መኖር፣ ከዛ በኋላ ወደ ስልጣን መምጣት እንደዛ አይነት እሳቤ ያላቸው ናቸው። እና ብዙ ያልበሰሉ የፖለቲካ ፓርቲዎች አሉ። እነዚህን ጨፍልቀሽ አንድ የረባ ፓርቲ መፍጠር በቃ ወደፊት ያው እንግዲህ ባለው የዲሞክራሲ ልምምድ ወደዛ አካሄድ ይሄዳሉ የሚል እምነት ይኖረኛል። አሁን ላይ እየተሰባሰበ ያለበት ሁኔታ 69 ነው ምናምን የሚሆኑ ፓርቲዎች አሉ ይባላል። በግድ ነው ተቀንሰው። አዎ አንዱ ምን እንዳለ ሰምተሻል? ሊመርጡን ነው ልንመርጣቸው ነው። እነዛ በቃ ምን እናደርጋቸዋለን? እኛ እኮ አናውቃቸውም ብዛት፣ እነሱ ናቸው የሚያውቁን። በቃ የኢትዮጵያ ሕዝብ አሁን ቁጥሩን ምናምን የቤት ቁጥሩን ምናምን እና ስሙን ነው በዝርዝር የማይነግሩሽ እንጂ እነሱን እኔ አሁን 5 ፓርቲዎች ጥሩ ብትይ አንድ የኢትዮጵያ ሕዝብ ሊጠራልሽ አይችልም። አያውቃቸውም። በቃ በዙ። እንደዛ ከመሆን እንደ ቅንጅት ተጨፍልቀው አንድ የረባ ፓርቲ የጠራ ሀሳብን ይዞ ከመምጣት አንጻር ያው የቁጥር መብዛት ሳይሆን የጠራ ሀሳብ ገና ማንዴት ይዞ መጥቶ በተለይ ደግሞ ይሄ ከውጭ ግንኙነታችን ከኢትዮጵያ ከሀገር ጥቅም ከብሔራዊ ደህንነት አንጻር ያሉ ጉዳዮች ላይ በጣም ፎከስ ተደርገው ሊታዩ የሚገቡ ለህዝብ በሚገባው አማርኛና በሚገባው የዲፕሎማሲያዊ አካሄድ ልንረዳቸው የሚገቡ ነገሮች ናቸው። ሀገር ከሌለች ያው ምርጫውም አይኖርም እና ያው የፖለቲካ ፓርቲዎች ከዚህ ጋር ተያይዘው እንግዲህ ጠንከር ያለ ሀሳቦችን ይዛችሁ ብትመጡ የተሻለ ነው የሚሆነው። በደንብ የተጠናበት ጉዳይ ላይ መጥተው ቢያወሩ እንግዲህ ከዚሁ ጋር ተያይዞ አሁን ላይ ባለው የሱዳን የእርስ በርስ ግጭት ላይ የኤርትራ ጦር የራሱን የሆነ የጦር ሰራዊት በግዳጅ የሚመለመላቸውን የጦር ሰራዊቶችን ቁጥራቸው ወደ 12,000 የሚጠጉትን ወደ ሱዳን ጦር እንግዲህ ማሰማራቱ ተሰምቷል። ይህ ደግሞ ሁለተኛ የጦርነት አማራጭ አድርጎ ከትግራይ ክልል ወደ ሱዳን አቅራቢያ ደግሞ ፊቱን እንዳዞረ የሚያሳዩ ነገሮች ናቸው። በዚህ ጉዳይ ላይ እንግዲህ ያደረግነው ውይይቴ ነው። ሁለተኛው አጀንዳችን ላይ እናሻገራለን። የእናንተን ሀሳባችሁን ደግሞ ያው ኮሜንት ሴክሽን ላይ ያስቀምጡልን። ቴዲ እንግዲህ ጥሩ ቆይታ እያደረግን ያለ ነው። አሁን ላይ ደግሞ በመላው ዓለማችን የብዙዎቻችንን ትኩረት የሳበ በተለይም ደግሞ በአፍሪካ ቀንድ የሚገኙ ሀገራትን በቀጥታና በተዘዋዋሪ እንግዲህ የጦርነቱ ተጎጂዎች አድርጎ እያሳተፈ የሚገኘው የመካከለኛው ምስራቅ ጦርነት ነው። ከመካከለኛው ምስራቅ ጦርነት ጋር ተይዞ ግብጽ በይፋ የኢኮኖሚ አደጋ ተደቅኖብኛል፣ ለደህንነቴም ያሰጋኛል ብላለች። ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ከሰጡት መግለጫ በተጨማሪ ደግሞ የኢራን የጦር እንቅስቃሴ የሚደረግባት ኤርትራም በጅቡቲ በኩል ውጥረት ውስጥ ልትገባ እንደምችል ተነግሯል። ምክንያቱም የአሜሪካ የጦር ሰፈር ጅቡቲ መኖሩም ተከትሎ የመካከለኛው ምስራቅ ጦርነት እንግዲህ በዛው የቀረ ብቻ ሳይሆን በአፍሪካ ቀንድ የሚገኙ ሀገራት በተለይም ደግሞ የምስራቅ አፍሪካ ሀገራት ላይም የራሱ የሆነ በጎ የማይባሉ አስተዋጽኦችን እያበረከተ ነው ያለው። ከዚህ ጋር ተያይዞ ለጦርነቱ ምንም እንኳን ወደ ቀይ ባህር አካል አይደለችም
ወደብ የላትም፣ የባህር በር የላትም፣ የጦር ሰፈር የሀያላን ሀገራት የለባትም የምትባለው ኢትዮጵያ በቀጥታ እንግዲህ የኢኮኖሚ ስጋት ተደቅኖባታል። ከዚህ ጋር ተይዞ ያንተ ሀሳብ ምንድን ነው? አፍንጫ ሲመታ ዓይን ያለቅሳል ለካ እንደሚባለው ነው የሚሆነው። ምክንያቱም ያው አንደኛ ወደብ አልባ መሆን አንደኛው በጣም ትልቁ ይሄ ነው። ሌላው ጋር ኮሽ ባለ ቁጥር ጎረቤትሽም ባይሆን ኮሽ ያለው እንቅልፍ ማጣት ይኖራል። ኢኮኖሚውን በጣም እያናጋው ነው። አንደኛ በነዳጁ ብታይ በነዳጁ በኩል፣ ሁለተኛ ደግሞ በተለይ ወደ መካከለኛው ምስራቅ የሚደረጉ በረራዎችን የኢትዮጵያ አየር መንገድ በማቆሙ ምን ያህል ቢሊዮን ዶላር እያጣ እንደሆነ ወደ ተባበሩት አረብ ኤሚሬት ሲሄድ ሙሉ ለሙሉ እንዳለ ቆሟል። የስጋ ምርት ሙሉ ለሙሉ ቆሟል። ሳውዲ ላይ ብቻ ነው። ኬንያም እንደዚሁ አሁን ቅድም እያነበብኩኝ ነበረ። ኬንያም እንዳለ የስጋ ምርቶቿ መጋዘን ውስጥ ያሉት እዛው ማቀዝቀዣ ውስጥ እንዳሉ ቆሟል። እና ኢስት አፍሪካ ላይ በጣም ከፍተኛ የሆነ በትር ነው ያረፈው። በእርግጥ እኔ አሁን ጦርነት ጥሩ ነው ወይ መልካም ነው ብዬ አልደግፍም፣ ግን ፍትሐዊ የሚሆንበት አማራጭም አለ። ለምሳሌ አሁን የኢራን ጦርነት አዎ ልክ ነው ፍትሐዊ ነው እንድትይ የሚያስብሉሽ ከነዛ ሁሉ ከብዙ ቢዘረዘር ከብዙ ነገሮች ምክንያት አንድና አንድ ኢራን በምታገኘው የነዳጅ ሽያጭ ሙሉ ለሙሉ ስፖንሰር የምታደርጋቸው አሸባሪዎች አሉ። ከሊባኖስ ካለው ሂዝቦላህ ጀምረሽ በሌሎች ሀገራትም ያሉ በተለይ በአረብ ሀገራት ያሉ አሸባሪዎችን በሙሉ ሳፖርት የምታደርገው ነዳጅ በምትሸጠው ሽያጭ ነው። በዛም ይመስለኛል እንደውም ትራምፕ ሲናገሩ እሱን ነገር ለመምታት የኢራን የነዳጅ ሽያጯን ከዜሮ በታች እናደርገዋለን። ኦልሞስት እኮ አሁን ከሆርሙዝ ሰርጥ መዘጋት ዜሮ ነው የሚሆነው። የእነሱም ብቻ ሳይሆን የሌላውም ሀገር ይሆናል። 20 በመቶ የነዳጅ ዋጋ ጭማሪ እስከ ትናንትና ድረስ 30 በመቶ ጭማሪ አሳይቷል ነው የሚለው። ትናንትና ድረስ ዛሬ አይ ቲንክ 11ኛ ቀኑ ነው ጦርነቱ ከተጀመረ። በእነዚህ በ11 ቀናት በጣም በርካታ ሀገራት የኢኮኖሚ መላሸቅ ወይ ደግሞ የኢኮኖሚ መናጋት ደርሶባቸዋል። በጣም በርካታ ሀገራት ማለት ነው። ከነዛ መካከል አንዷ ኢትዮጵያ ነች። በነዳጅ ዲፖ ውስጥ የተጠራቀመ ነዳጅ ሊኖር ይችላል። ነገር ግን አንድ ወር በላይ እንኳን ሊያስቀጥለን የማይችል ከሆነ ይሄ ዋጋ የለውም። እኔ እንደውም በጣም የዚህ የምስራቅ አፍሪካው ጦርነት የበለጠ ሊነሳ የሚችልበት የመካከለኛው አፍሪካ ሀገራት እነሱ በአንጻራዊነት ሰላም ውስጥ አሉ ምናምን ብለሽ ብትይ ግን እነ ደቡብ አፍሪካንም ሌሎች ሀገራትንም እየነካ ያለበት ሁኔታ ነው ያለው። ጦርነቱ እጁ ረጅም ነው። በጣም ብዙ ሀገራትን ነው እየነካ ያለው። ያልተነኩ በጣም ጥቂት ሀገሮች ናቸው። በጣም ጥቂት ሀገሮች። እኛም መጀመሪያ አካባቢ እንደተጀመረ እኮ ጦርነቱ ለኢትዮጵያ አስጊነቱ የነዳጅ ጭማሪ ላይ ብቻ ነበር ይመስላል። አሁን ግን ያው የደህንነትም ጂኦፖለቲካዊ የሆነ እንትንም አለው፣ ውጥረትም አለው። እሱ ላይም ከፍተኛ የሆነ የራሱ አስተዋጽኦ አለው። ግብፅ በኢኮኖሚ እስከተመታች ድረስ በህዳሴ ግድብ ላይ በአባይ ውሃ ላይ የምታነሳውን ነገር አሁን አጠናክራ ነው የሚቀጥለው። የስዊዝ ቦይ ኢኮኖሚ ተቀዛቅዟል። መርከቦች ሙሉ ለሙሉ ወደ ደቡብ አፍሪካ ፊታቸውን አዙረዋል። ስለዚህ ግብፅ ያላት ብቸኛ አማራጭ በህዳሴ ግድብ እና በአባይ ውሃ ላይ ያላትን ዲፕሎማሲያዊ ጫናን የምትገፋባቸውን መንገዶች አጠናክራ አዲስ ውጥረት ለመፍጠር ነው። ለዚህም ነው እንግዲህ አሁን የአፍሪካ ቀንድ የውጥረት ማዕከል እየሆነ እየመጣ ባለበት ሂደት ላይ የኢትዮጵያ ኢኮኖሚ ስጋት ላይ ወድቋል። የኢትዮጵያ የውጭ ጉዳይ ኢንስቲትዩትም በዛ ጉዳይ ላይ ጥናት ጽሑፍ ይፋ አድርጓል። የጥናት ጽሑፉ ላይ የሚለው ኢትዮጵያ ላይ የኢኮኖሚ ስጋት በትክክል ፌስ ታደርጋለች። አሁን ላይ ደግሞ እያየን ነው። ከተማ ላይ ላስተዋልክም የሉም እኮ ተሽከርካሪ አሁን እንደበፊቱ የሉም። ራይድ አገልግሎት ራሱ ለማግኘት እንደ ልብ አይገኙም። በዚች 11 እና 10 ቀናት ውስጥ ለውጦች እያየን ነው እና በቀጥታ ይነካናል። ከመንካት ባለፈም ደግሞ 90 በመቶ በላይ የሚሆነው የገቢዎች ንግድ እንቅስቃሴ የምናደርግባት ጅቡቲ ላይ ያሉ ውጥረቶች፣ ከዛ የነዳጅ ዋጋ ጭማሪ ኢትዮጵያ በውጭ ምንዛሬ እጥረት እንድትመታ፣ ከዛም በተጨማሪ ደግሞ የነዳጅ ምርታችን ላይ ደግሞ የራሱ የሆነ ኢፌክት እንዲኖሩ ያደርጋል። ግን እዚህ ጋር እኔ ማለት እንደ አንድ ኢትዮጵያዊ ስታስበው ኢትዮጵያ እውነት የነዳጅ ሀብት የላትም ወይ ካልን ናቹራሊ ያለን ሀብት ግን ሀብትን የመጠቀም ደግሞ የቤት ስራ እንዳለብን የሚያሳይ አይነት ጦርነት ነው። አሁን ላይ የኒውክሊየር ኢነርጂን ካየ ነው ከረጅም ጊዜ በኋላ ኢትዮጵያ የኒውክሊየር ኢነርጂን ለመስራት እንግዲህ እንቅስቃሴዎች እያደረገች ናለች። ነዳጁ ላይም ደግሞ መሰል እንቅስቃሴዎችን ማድረግ ያስፈልጋል። ይሄን ነው የሚጠቁመው አሁን ያለው ውጥረት። ኦጋዴን አካባቢ እንግዲህ በተለይ በነዳጅ ዙሪያ አለ እየወጣ ነው፣ ድፍድፍ ወጥቷል፣ ምን ወጥቷል ምናምን እየተባለ አንድ ሰሞን የዛሬ 7 ዓመት
ምናምን ጊዜ ጀምሮ በጠርሙስ እያሳዩን ነበር በስክሪንም ሳይቀር አይደለም እሱን በዛው ቢቀጥሉበት ጥሩ ነበረ እኔ ግን አንድ እንደ መፍትሄ የሚታየኝ ምንድነው መሰለሽ ፍሬ አሁን በዚህ ብዙ ሰዎች ብዙ ፖለቲከኞችና ጦረኞች የሚያነሱት ሐሳብ ሊሆን ይችላል ምናልባት ግን እንደ መፍትሄ ነው ዘላለምሽን እንቅልፍ ከምታጪ አንድ ቀን ፔኔትሬት አድርገሽ ሄደሽ ወጥተሽ እርምጃ ወስደሽ የሚመጣውን ነገር መቀበል ኢትዮጵያ በዚህ አጋጣሚ ነበረ ጦርነቱን ጀምራ ወደቦችን የመቆጣጠር የራሷ የማድረግ ጦሯል ለምንድነው የዓለም ሀያላን ሀገራት በሙሉ ሐሳባቸው ፍላጎታቸው ያለው እዛው ላይ ነው ይሄንን ነገር አንድ ሄደን ቀብ አድርገን ከያዝን በኋላ ከዛ በኋላ አይደለም በቃ የሚመጣው ቀጣይ የሚመጣው ነገር ወደ ድርድር ተወስጃለሽ ኦፍ ኮርስ አንደኛው የወደብ ማጣታችን ማለት ወደብ ባለመኖሩ የጦርነቱ የፊት ለፊት የኢኮኖሚ ስብራት ቀማሽ አድርጎናል አይደለም እኛ ወደብ የሌለን ሀገራት እንቅርና ስዊዝ ቦይን የሚያክል ቦይ ያላት ግብጽ የኢኮኖሚ ስብራት ውስጥ ገብታ አስቸኳይ ጊዜ አዋጅ እስከማወጅ ከደረሱ ፕሬዝዳንቱ እኛ ደግሞ ወደብ የሌለን ሀገራት ፌስ የምናደርግበት መንገድ የኑሮ ውድነቱን አሁን ላይ በየአቅጣጫው ስንሄድ እኮ ገዢው መንግስት ላይ ከሚሰጡ አስተያየቶች አንፃር የኑሮ ውድነት እንደውም የኑሮ ውድነቱን ታስታኮ ደግሞ አሁን ባለው 7ኛው ሀገራዊ ምርጫ ላይ አንዳንድ ለውድድር የቀረቡ አካላት የኢትዮጵያን ሕዝብ እንደ ሙከራ ላብራቶሪ አድርጎት ጤፍ በ30 ብር እንሸጣለን የኑሮ ውድነትን አስከፊነት ላይክ ደረጃውን ለማሳየት ማጂክ ነው በምንድነው በ30 ብር እንሸጣለን ማለት በምንም አይነት የማንችላቸው እኛ የሙከራ ጤፍን በ30 ብር መሸጥ ማለት የማዳበሪያ ፋብሪካ ሀገር ለመገንባት እየሰራን ያለ ነው አንድ ማዳበሪያ በምን ያህል ኮስት ነው የሚመጣው ለወደብ አገልግሎት ምን ያህል ነው እየከፈልን ያለ ነው ጅቡቲ ላይ ይሄ አጠቃላይ ለአንድ እርሻ ልማት እየተደረጉ ያሉ ነገሮች ዝግጅቶች በራሳቸው ከ30 ብር ውጪ በላይ ነው የሚያወጡት እነዚህ ወጪዎች ባሉበት ጤፍን በ30 ብር አምጥቼ ይሸጣለሁ ሲል ማለት ህዝቡን የሙከራ ላብራቶሪ አድርገን ያየንበት ነውና አሁን ያለው ደግሞ የሆርሙዝ ሰርጥ መዘጋት የመካከለኛው ምስራቅ ጦርነት ለኛ በጣም የኢትዮጵያን ህዝብ የሚፈትኑ ጊዜ ላይ ናቸው ይሄ የተፈጥሮ ሀብታችንና ለመጠቀማችን ህዳሴ ግድቡ ላይ ያሳየነው አይነት መግባባት ህዳሴ ግድቡ ላይ የተሰሩ ስራዎችን ሌሎች ላይ መስራት መቻል እንዳለብን የሚጠቁሙ ነዳጅ ማውጣት የሶማሌ ክልል ላይ አሁን ቅርብ ጊዜ የተደረጉ እንቅስቃሴዎች መጠናከር መበረታታት እንዳለባቸው ራሳችንን በኢኮኖሚ ዲቨሎፕ አድርገን ራሳችንን ሰፖርት ካላደረግን መቋቋም እንደማንችል የሚያሳዩ ናቸው ትንንሽ የምንላቸው ሀገራት በጦርነት ጊዜ ላይ ምን ያህል ፈተና እንደሚገጥማቸው እናውቃለንና እነዚህ በጣም አስፈላጊ የሆኑ መሰረታዊ ነገሮች ላይ እንግዲህ ካልሰራንባቸው እኛም ከነሱ የተሻለ ጣፈንታ ይኖረናል ብዬ አላስብም እሱ አሁን ምን አለ መሰለሽ ዓለም የጉልበተኞች ነች ለምሳሌ አሜሪካ በእነዚህ ዓመታት ያደረገችውን ተመልከች የትኛውም ሀገር ሄዳ ጦርነት ስታስነሳ ስትወር ፕሬዚዳንታቸውን ሳይቀር በእንቅልፍ በተኙበት አንጠልጥላ ይዛ ስትወጣ ማንም ምንም አላላትም ጭራሽ የሚቃወሟትን እንኳን መልሶ ለመምታት ሌላ ዝግጅት እያደረገች ነው ያለችው ይሄን የጉልበተኝነትን ዓለም ፍትሃዊ አይደለችም እንደሚባለው ያንን መንገድ ኢትዮጵያ ተከትላ በዛም በዚህም ብላ በባሌም ብላ በቦሌም ብላ የወደብ ባለቤት የሚያስኬደውን መስመር መያዝ መቻል አለበት ብዙዎቹ በዲፕሎማሲ መንገድ ምናምን ነገር ይላሉ ዲፕሎማሲ ቢቻል እስካሁን ድረስ የሚቻል ይመስለኝ ነበር አሁን እስካለንበት መንገድ ለምሳሌ ባለፈው ስርዓትም በነበረበት በዘመነ ህወሓትም እንደገና አሁን በዘመነ ብልጽግና ዲፕሎማሲ ማለት አንችልም አብረው ስለሆነ የሚሰሩት ራሳቸው በሰጡት ነገር ላይ ተሳስተን ነበር እንዲሉ ቢያንስ አሁን እኮ ይኸውልሽ ቀይ ባህርንም አሰብ ወደብንም ሰተሽ ምን ማለት ነው ሁሉ ነገር ሁለት እጅ ኖሮች ሁለቱንም እጅሽ ሰተሽ በምን ልራመድ ነው የምትይው ወይም ሁለቱም አይንሽ ጠፍቶ ምን አይነት ዲፕሎማሲ ነው አማራጫችን የሆነ ደግሞ ህንድ ውቅያኖስ የላሙ ወደብ ነው እሱም ደግሞ አሁን ካለው የኢኮኖሚ እንቅስቃሴ ይልቅ የደህንነት እንቅስቃሴ እየተሰራበት ያለው ወታደራዊ አካሄዶችን እየፈጠርንበት ያለ ነው ተጽዕኖም እየፈጠርንበት ያለው ጉዳይ ነው ግን ለኢትዮጵያም ባለው ሁኔታ ላይ ቀይ ባህር በቃ ወሳኝ ምዕራፍ ነው ቅድምም ብለዋል አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማዕድን ያላቸውን ፍቅር ለማዕድን ያላቸውን ተነሳሽነት የተገነዘቡ የራስ ገዝ አስተዳዳሪዎቹ ሶማሌላንድ እንኳን ማዕድን ይወሰዱና ሉዓላዊነት ስጡኝ እያለች ባለችበት እኛ ደግሞ ማዕድን እያለን የተማረው ኃይል እያለ
መስራት እንደምንችል በህዳሴ ግድቡ ኮንፊርም አድርገን ዓለም ትችላላችሁ ብሎ ባደነቀን ሁኔታ ላይ የነዳጅ ሀብታችን ማውጣታና መጠቀማችን ወደፊትም የማንጠቀም ከሆነ ደግሞ ከመካከለኛው ምስራቅ ጦርነት በተጨማሪ ሌሎች ጦርነቶች ኢኮኖሚያችንን ከማድቀቅ ባለፈ እንግዲህ ሀገራችንን ሊያስደፍራት ይችላል። ግን አሁን ያንተ በምትለው ወታደራዊ እርምጃ ወይም ደግሞ የጦር እርምጃ ወስደን ወደ ጦርነት ገብተን ነው ወደ ማስመለስ የሚቻለው የሚለው ላይ እኔ ሞር የሚያሳስበኝ ምን እንደሆነ ታውቃለህ? የወንድማማቾች ጸብ ነው። ከግብጽ ጋር እንደምንገጥመው ጸብ አይደለም። ከኤርትራ ጋር ጸብ የምትገጥመው ኦር ከጅቡቲ ጋር ጅቡቲ ኤርትራ ወንድም ህዝብ ነው። በተለይ ደግሞ የኤርትራ ህዝብ ወንድም ህዝብ ነው እና ጦርነት ገጥመን የወንድማማቾች እልቂት ነው የሚሆነው። ከጦርነት ይልቅ እነዚህ 10 የማይሞሉ ሰዎች እኔ በጣም የሚገርመኝ ኢቨን ሰውዬው እኮ ህዝብ የሚያገኘው በአመት አንዴና ሁለቴ ሚዲያ ላይ ወጥቶ ነው። እንደዚህ ህዝብ ተሰብስቦ ጥያቄ አይጠይቆም እና በሱ ሁሉ እኮ ነው የሚናደዱትና ይህን ሰውዬ ነው እንግዲህ አሁን ጠርተን ቁጭ ብለን በዲፕሎማሲ መንገድ እንታ ስንለው እንግዲህ አይተዋል። ከወዳጆቹ ጋር እንኳን ለመምከር ረጅም ጊዜ ስኬጁል ሲደረጉ ቆይተው ምናምን ነው ወጥተው ውይይቶች የሚደረጉት። እሱንም ኢትዮጵያ ላይ ለማሴር የሚያደርጓቸው ጥረቶች እና ዲፕሎማሲያዊ መንገዱ አዋጭ ብቻ ሳይሆን ቀዳሚ ምርጫ ነው። አሁን እኔ የማየው በዲፕሎማሲያዊ መንገድ ማስመለስ ህጉም ስለሚደግፈን ታሪክም ስለሚደግፈን እነሱም ስለሚያውቁት ግን ላይክ እነሱ የትርክት ችግር ነው ብለው እንደሚያነሱት አሁን ላይም በነገራችን ላይ በምርጫ የሚሳተፉ የፖለቲካ ፓርቲዎች እኔ በጣም ያስገረመኝ ያስደሰተኝ ከአንዳንዶቹ ውጭ የቀይ ባህር ላይ የያዙት የጋራ መግባባት የጋራ አቋም ደስ የሚል ነው። በቃ የታሪክ አተያይ ችግር አለ ጭምር በሚል ደረጃ አሁን አብን የትርክት ችግር የአተራረክ ችግር ታሪክን የማስገንዘብ ችግር ቀይ ባህር ለኢትዮጵያ የነበራትን ሚና ያለማሳወቅ ችግር አለ ጭምር ብሎ ሊቅ አድርጎ የተናገረበት እንደነ ኢዜማ ያሉ ደግሞ የቀይ ባህር ጥያቄን የማይደግፉ የፖለቲካ ፓርቲዎች ይታገዱ፣ ለህዝብ አይመጥኑም፣ መወዳደር የለባቸውም የተባለበት መንገድ አለ። እኔ እንደ ሀሳብ ደግሞ ማንኛውም ፖለቲካ የፈለገውን ሀሳብ ማንጸባረቅ ይችላል። ገዢው አሁን እኮ ከብልጽግና ከ50% በላይ የሚሆኑት አባላቱ በራሱ ከኢህአዴግ የመጡ ናቸው። አስቢው እነ ሬድዋን ሁሴንን ጨምሮ ማለት ነው። እነ ሬድዋን ሁሴን ያን ጊዜ ፖለቲካ ፓርቲዎች ውድድር ላይ በተለይ ለምርጫ እንደዚህ በቀይ ባህር ወይ ደግሞ በወደብ ዙሪያ በሚደረገው ውድድር ላይ ማንሳት የለብንም እሱን ያነሳ እፉ ነው ብለው ሲሉ የነበረ ማለት አሁን ዛሬ የሀሳብ ለውጥ የአቋም ለውጥ አድርገው ነው። ውጭ ጉዳይ ሚኒስተሩ ግን አሁን አንተ ባልከው ልክ ማለት ነው የቀይ ባህሩን ጥያቄ ምናልባት አሁን ያነሳቸው ኃላፊዎች ትልልቅ አመራሮች አሉና ምን ብለዋል? ከፉክክር መድረኩ ላይ የቀይ ባህሩ ጥያቄ ሌሎች የፖለቲካ ፓርቲዎች አሉት። ብልጽግና ፓርቲ መንግስት ላይ ሆኖ ለመቆየት የካርድ ለማግኘት እድሜውን ለማራዘም የሚያነሳው ጥያቄ ነው ሲሉ ውጭ ጉዳይ ሚኒስተሩ የመለሱት መልስ ምንድን ነው? ድንገት የመጣ አይደለም። ፎር ደ ፓስት 30 ዓመታት ውስጥ ለውስጥ ሲብላላ የቆየ ጥያቄ ጥናት የተደረገበት አሁን ደግሞ ፋይናላይዝ ሆኖ ከቅርብ ዓመታት ወዲህ በይፋ ወጥቶ የተጠየቀበት ነው ብሏልና በዛም በኢህአዴግ ስርዓት ውስጥ ሆነው የቀይ ባህርን ጥያቄ ያነሱ የነበሩ አካላት ነበሩ ብለን እንድናምን ወይም ደግሞ ትንሽ እኔ ደግሞ በፍጹም ማንኛቸውንም አላምንም። በዚህ 100% ሁሉም ይኸውልሽ እሱን ያነሳ እንደውም በቃ ልክ እንደ የምን ነገር ያነሳ ምን ተብሎ እንደሚባለው አይነት ነገር ተብሎ ሙሉ ለሙሉ እንግዲህ አስቢው ቀይ ባህርን ወይ ቀይ ባህርን ወይ አሰብ ወደብን ሌላውንም እንደዚህ መያዝ የምንችልባቸው ብዙ አጋጣሚዎች ብዙ አማራጮች ነበሩ። ኢቭን የክርክር አጀንዳ ላይ ራሱ እንዳይነሳ እናርከበቁ ባይም እኮ በወቅቱ የመለሱት እኮ አሁን እኮ ዩቲዩብ ላይ እኮ ማንም ሰው ቢከፍተው ልታዩ የምትችዩ ነገር ነው። ለዛ ነው የነ ሬድዋን ሁሴንንም ላነሳልሽ የቻልኩት። በእርግጥ አንድ ሰው በቁሙ እያለ ሀሳቡን ሊቀይር ይችላል። የሞተ ሰው ብቻ ነው ሀሳቡን ማይቀይረው ይባላል። ስለዚህ አሁን የሀሳብ ለውጥ መኖሩ እሰየው። በፊት ህዝብ ጥያቄ ነበረ፣ አሁንም የህዝብ ጥያቄ ነው፣ ወደፊትም ይቀጥላል። ሰው ማስተካከል ይቻላል ማለት አዩት። ባለፉት ጊዜያት ላይ ያየናቸውን የኢኮኖሚ ጥቅሞች ምናምን ተገነዘቡና አሁን ላይ ጸጸትም አለ። ሲቀጥል ደግሞ ያለፈው ስርዓት ላይ በዲሞክራሲያዊ መንገድ ሀሳብን መግለጽ አንተ የምትፈልገው ጥያቄ ማንሳት ማለት ልክ አሁን ላይ የኤርትራው ፕሬዚዳንት ባለስልጣኖቻቸው የሸሚዞት ቁልፍ ተዛብቷል ሲሏቸው እስር ቤት ለ20 እና ለ30 ዓመት እንደሚያንጉሩት አይነት የመሰለ ተመሳሳይ አካሄዶች ስለነበሩ ያንንም ስጋት ይመስለኛል ያው በጭፍኑ ሀሳቡን አላነሱም
ማለትም ስለሚከብድ እንግዲህ ሀሳቡን አንስታችሁ የቀይ ባህር ጥያቄ የመላው ኢትዮጵያውያን አጀንዳ ነው ያላችሁ አመራሮች ካላችሁ ዛሬ ላይ ደግሞ መላው የኢትዮጵያ ሕዝብ ከ120 ሚሊዮን በላይ ሕዝብ ይህ ጥያቄ እያነሳው እንደዛ ያለ አቋም ያላቸው የፖለቲካ ፓርቲዎች አመራሮች ካሉ ደግሞ በዚህ ፖድካስት መጥተው ያላቸውን ሀሳብ ማቅረብ ይችላሉ ብዬ አስባለሁ። እንግዲህ በጥቅሉ የቀይ ባህር መግቢያ የባህር በር ስለሌለን ወደቦች ስለሌሉን የመካከለኛው ምስራቅ ጦርነት ገፈት ቀማሽ ከሚሆኑ ሀገራት መካከል ሀገራችን ኢትዮጵያ በኢኮኖሚ ዘርፉ ላይ ቀዳሚ ሀገር ትሆናለች። ከዛም በተጨማሪ እንግዲህ ጦርነቱ በቀጠለ ቁጥር የኑሮ ውድነቱ፣ የውጭ ምንዛሬ እጥረቱም ሌላ የሚያጋጥመን ፈተና ነው። እንግዲህ በጥቅሉ እኛ ካነሳነው ሀሳብ ጋር ያው መላው የኢትዮጵያ ሕዝብ በሀገራችን ያለውን የነዳጅ ሀብት ለመጠቀም ሜጋ ፕሮጀክቶችን ለመስራት የሚያስችል ትብብር፣ ሀገራዊ መግባባት እንደ ህዳሴ ግድቡ እንዲኖረን እንግዲህ የኔ ምኞት ነው። ሲሄድ የኔ ምኞት ነው። እንግዲህ የፖለቲካ ፓርቲዎችም ሀሳባችሁ ካላችሁ በተለይ ደግሞ በቀደመው ዓመታት ላይ ኢትዮጵያ ቀይ ባህር ያስፈልጋታል ብላችሁ ሞግተናል የምትሉ ትውልድ ተጠያቂ እንዳያደርጋችሁ የምትፈልጉ አካላቶች በራችን ክፍት ነው። መጥታችሁ ከኛ ጋርም ጊዜ ማሳለፍ ትችላላችሁ። እስካሁን አብሯችሁ የቆየው ምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነበርኩኝ። አብሮን ቆይታ ያደረገው ደግሞ ጋዜጠኛ ቴዎድሮስ ካሳሁን ነው። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። በአፍሪካ ቀንድ ምን አበይት ጉዳዮች በሳምንቱ ተከናወኑ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ሀሳብ አስተያየታችንን እናንጸባርቃለን። እናንተም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። በቀጣይ በሌላ ፕሮግራም እስከምንመለስ ድረስ በእኛ በኩል ቸር ቆዩ።